ጨዋታ ያደግሽ አይደለም። የዕብራውያን ሴቶች ልጆች እስክስታ ሲወርዱ አንገታቸውን ያወፍሩ ነበርና አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ በቅድስና በንጽህና በቤተ መቅደስ ጸንተሽ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም። አንድም የተመገብሽው ህብስት ምድራዊ አይደለም። አላ ህብስተ ሰማያዊም ሰማየ ሰማያት ዘበሰለ ሰማያዊ ህብስትን ተመገብሽ እንጂ። አንድም የተመገብሽው ህብስት ሰማያዊ ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም። አንድም የጠጣሽው መጠጥ ምድራዊ አይደለም። አላ ስቴ ሰማያዊም ሰማየ ሰማያት ዘተቀድሃ ሰማያዊ መጠጥን ጠጣሽ እንጂ። አንድም የጠጣሽው መጠጥ ሰማያዊ መጠጥ ነው እንጂ። ዘተቀድሃ ዘበሰለ አለ። አሁን በሰማይ እንጀራ ጋጋሪ ወይን አሳላፊ ኖሮ አይደለም፣ በግብር አምላካዊ የተገኘ ከሰማይ የወረደ ሲል ነው እንጂ። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ሀብቴን ማዕረጌን በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ፣ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎናጽፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገርስ ከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኰልኩለው 12 ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ። ኦ ድንግል አኮ ዘታምሪ ርሳተ ከማንስት ለም ቅድሜኪ ወምድሬኪ ድንግል ሆይ ካንቺ አስቀድመው እንደነበሩ ካንቺም በኋላ እንደሚነሱ ሴቶች ርሳተ ኃጢአትን ዘርአ ወራዙትን የምታውቂ አይደለም። አላ በቅድስና ወበንጽ ስርጉት አንቲ በንጽህና በቅድስና ኖርሽ እንጂ። አንድም ንጽህናን ቅድስናን ጌጥ ሽልማት አደረግሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ ድንግል ሆይ ገሉን ጠጠሩን ወርቅ ብር አስመስለው በጨርቅ እየሰፉ ሴቶችን የሚያታልሉ የሚሸነግሉ ወራዙት ያታለሉሽ አይደለም። አላ መላእክተ ሰማይ አወጹኪ መላእክት ሊቃነ መላእክት አረጋጉሽ አጫወቱሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ ካህናት ሊቃነ ካህናት አመሰገኑሽ እንጂ። ይህስ እንደምንድን ነው ቢሉ መላእክት እመቤታችንን በቤተ መቅደስ ውድስት አንቲ ስብይት አንቲ ብጽይት አንቲ እያሉ ሲያመሰግኑ አይሁድ ሰምተው ለምቀኝነት አያርፉምና ዛሬስ የሐና የኢያቄም ልጅ ቤተ መቅደሳችንን ድምፅ ታሰማበታለች፣ ምትሃት ታሳይበታለች ሆነ ብለው በጠላትነት ተነስተው ኑ በእሳት አቃጥለን እንግደላት ብለው ተሰብስበው ሄዱ። ቅጽረ ቤተ ክርስቲያኑ እሳት ሆኖ መላእክት በሐፀ እሳት በኩናተ እሳት እየነደፉ የማያስቀርቧቸው ሆነ። በሀገራቸው መጥቁል የተባለ ጠንቋይ ምትሃተኛ ነበር። ሄደው የማንችላት እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ከብት፣ ብዙ ልብስ፣ ብዙ እህል፣ ብዙ ወርቅ ሰጡት። እሱም አጠፋታለሁ ብሎ በቀጠረበት ቀን ወርቁ ብሩ ጠጠር ሆነ። ልብሱ ብዕል ቀዶት፣ እህሉ ነቀዝ በልቶት፣ ከብቱን ተህር ፈጅቶት አደረ። ወይኔ የሐና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ከበረሃ ሄዶ እጁን ቢያጨበጭብ
373 አጋንንት ተሰብስበው ምን እንታዘዝህ አሉት። እንዲህ ያለች ጠላት አለች፣ እሷ እንድታጠፉልኝ ብዬ ነው አላቸው። ወዳጃችን አንተማ ስትለን ምን የሚሳነን ነገር አለ? ለእመት ብለነ አውርዱ ሰማየ ናወር ለከ ወለእመት ብለነ ጠብልሉ ምድረ ንጠበል ለከ። ሰማዩን ምድር ምድሩን ሰማይ አድርጉልኝ ብትለን ምን ይሳንናል? ወለ እግዚአብሔርኒ ንኤዝዞ ከመገብ እግዚአብሔርን እንደ ባሪያ እንደ ደንገጥር እናዘዋለን ብለው መንገድ ጀመሩ። እመቤታችን በጸጋ አውቃ ህርም ሰድቅኤል የሚባል ህቡ ስም አለ። ያንን ብትደግምባቸው መልአኩ ወርዶ አጥፍቷቸዋል። እሱንም ወደ ገሃነም አውርዶታልና እንዲህ አለ። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ። ድንግል ሆይ ለዮሴፍ ለተቃርቦ ብእሲ ወብእሲት የታጨሽ አይደለም። አንድም ለዮሴፍ የታጨሽው ለተቃርቦ ብእሲ ወብእሲት አይደለም። አላ ከመይቀብኪ ንጹሃ ንጹሕ ሆኖ በንጽህና ሊታዘዝሽ ሊላላክሽ ሊጠብቅሽ ነው እንጂ። እስመ ከማው ኮነ ንጽህና ክፍሉ ሆኗልና። አንድም ንጽህና ክፍልሽ ሆኗልና። ይህስ እንደምንድን ነው ቢሉ ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት በአጠቃላይ 15 ዓመት ሲሆናት አይሁድ በምቀኝነት ይህች ብላቴና ለአቅመ ሔዋን ደረሰች፣ እሷን እዚህ ያለ ጎልማሳ አስቀምጠን ቤተ መቅደሳችንን ታረክስብናለችና ትውጣልን፣ እንዲያውም ጠርጥረናታል አሉ። ጠይቀህ ያለችውን አድርግላት ብለው ዘካርያስን ላኩት። ዘካርያስም ሄዶ ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንም ፈጻሚተ ፈቃድ ትሑት ናትና ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት እግዚአብሔር ሥራውን ያለ ምክንያት አይሠራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ እኔ በዚያ ላይ ምልክት አሳይሃለሁ፣ ለዚያ ሰው ስጣት አለው። ቢሰበስብ 1985 በትር ሆነ። ያንን ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ተቀባ ለማርያም ፍህርትከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ ተቀምጣበታለች። ዕጣም ቢጥሉ ለሱ ወጥቷል። እንደ 3 ምስክር ልማ በስሉስ ጥፋ በስሉስ እንዲሉ በዚያም በዚህም ቢሉ ላንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበልህ ድረስ ይዘሃት ሂድ ጠብቃት አሉት። አይሆንም አላቸው። እኛማ ምን ቸገረን? ናዳም አብዩድ ባላወቁት ኃጢአት እንደ ቀሰፋቸው ይቀስፉ የለም አሉት። ይህን ጊዜ ተቀብሎ ይዟት ሄዷል። ዮሴፍ እመቤታችንን ከተቀበለ ወዲህ ወደ ግብረ ዓለም ወደ ዓለማዊ ሕይወት አልተመለሰምና ንጽሕና ክፍሉ ነውና አለ። ወሶበርየ ንጽሕናኪ ለሊሁ እግዚአብሔር አብ ንጽሕናሽን ቅድስናሽን ባየ ጊዜ ፈነወ አቤኪ መልአኩ ብርሃናዊ ዘስሙ ገብርኤል መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመት አለና ብርሃናዊ አለ። ተርታ መልአክ አለና ዘስሙ ገብርኤል አለ። ገብርኤል ማለት አምላክ ወሰብ እግዚ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ። እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሃዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማዕረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፋዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ
ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁር አብስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። ወይቤለኪ መልአኩም መጥቶ እንዲህ አለሽ፣ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድም ከሦስቱ ግብራት ይከለክልሻል። ውእቱሰ ንጹም እነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስልወተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ቢያድርብሽ፣ ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድ ሥጋሽን ቢዋሃድ፣ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ መጻቤኪ ቃል እንዘ ይትፈለጥ ምዝናቡ፣ አካላዊ ቃል ከአባቱ እሪና ሳይለይ ጸነስኪዮ እንዘ ይትጋባ፣ ከምልአቱ ከርቀቱ ከባህሪው ሳይወሰን ታቁረ ውስተ ማኅፀንኪ፣ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወሰነ። እንዘ ኢያሐጽጽ በላዕሉ በሦስትነቱ ርባኤ ወይቱ የሰክ በታሕቱ፣ በአንድነቱ ምንታዌ ሳይኖርበት። አንድም እንዘ ኢያሐጽጽ በላዕሉ ሥጋ ለቃል ምልአተ አካል ምልአተ ክብር ሳይሆነው፣ ወይቱ የሰክ በታሕቱ ቃል ለሥጋ ሕጸጽ አካል ሕጸጸ ክብር ሳይሆነው፣ አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወይ መጠን፣ ልክ መጠን የሌለው የማይመረመር እሳተ መለኮት በማኅፀንሽ ተወሰነ። የጽንሷን ነገር ከዚህ ይናገሩታል። እመቤታችን በዮሴፍ ቤት ሳለች ከዕለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ብላ በአጭር ታጥቃ ገንቦዋን ይዛ ውሃ ልትቀዳ ወደ ምንጭ ወረደች። ወመጻ ጥሙ ከልብ ወሰደዳሁ ውእቶን አንስት ይላል። የተጠማ ውሻ መጣ። ሴቶች ደብድበው አባረው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም? አያሳዝናችሁም? አለቻቸው። አንቺ ሥራ ፈቲቱ አጠጭው፣ እኛስ ለባሎቻችን ለልጆቻችን እናስባለን፣ እንቸኩላለን። በዚያውስ ላይ እንዲህ አይነቱን ርኅራኄ ከወዴት አገኘሽው? አምላክ ይወለዳል የተባለው ካንቺ ይሆን ብለው ዘበቱባት። በዚያን ወራት ማርያም ከምትባል አምላክ ወልደ አምላክ ይወለዳል እየተባለ ትንቢት ይነገር ነበርና እመቤታችንም የወርቅ ጫማ ነበራት። ዕቃዋን እንዳያረክስባት በወርቅ ጫማዋ ቀርታ አጠጥተዋለች። ርኅርኅተ ልብ ያሰኛት አንዱ ይህ ነው። አጠጥታው ስትሄድ መልአኩ በአምሳለ አረጋዊ በመንገድ ቆይቶ ስለ ትሕትና ትጸንሲ ትወልዲ አላት። እመቤታችንም ቀድሞ እናት አባቴን ያሳተ እኩይ ሰይጣን ደግሞ ዛሬ እኔንም ሊያስተኝ ነው ብላ መልስ ሳትመልስለት ዝም ብላ ትሄዳለች። ከቤቷ ደርሳ ገንቦዋን አኑራ ተቀምጣ ሳለ መልአኩ ለሁለተኛ ጊዜ ትጸንሲ ትወልዲ አላት። ይህ ነገር ደጋገመኝ፣ ደግ ነገር ሳይሆን አይቀርም፣ ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ ይላል። ወርቁን ከሐር ሐሩን ከወርቅ እያዋሃደች እያስማማች ስትፈትል መልአኩ ለሶስተኛ ጊዜ ትጸንሲ ትወልዲ አላት። እማይቴ ረከብከ ዘከመዝ ብስራተ ዘእንበለ ዘር ምድር እትወተ ወዘእንበለ ምጥ እምድንግል ጽንሰተ። ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን አድርጎ ይሆናል? እንዲህ ያለውን ነገር ከወዴት አገኘኸው? አለችው። ቅዱስ ገብርኤልም ያንቺማ ጽንስ መቼ እንደሌለው ሴቶች ነዋ። መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድ ከሦስቱ ግብራት ይከለክልሻል አላት። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ካንቺ የሚወለደው ቅዱስ 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 ተብለው ከሚመሰገኑ
ከሦስቱ ቅዱስ አንዱ ቅዱስ ነው። ወናሁ ኤልሳቤጥ እንተ ማእዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርሳቲሃ። ከዘመዶችሽ ወገን የምትሆን ኤልሳቤጥ ስንኳ በስተርጅናዋ ላይ ጸነሰች፣ ልጅም አገኘች። ወናሁ ሳድስ ዝንቱ ወር ለእንተ ይብልዋ መካን። መካን የሚሏት ኤልሳቤጥ እነሆ ከጸነሰች 6 ወር ሆኗታል። እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር አይሳነውምና፣ አንድም በሕቱም ድንግልና ጸንሶ በሕቱም ድንግልና እንዲወልዱ ማድረግ ለእግዚአብሔር አይሳነውምና አላት። ነይ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ። ይሳነዋልማ ብል ክህደት ይሆንብኝ የለም ብላ እነሆ የእግዚአብሔር ገረዱ በፊቱ አለው፣ እንደ ቃልህ ይሁንልኝ እንዳልክ ይደረግልኝ አለችው። ይህንን ቃሏን ምክንያት አድርጎ ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ ያን ጊዜ በማኅፀኗ ተቀረጸ። ኢርቱ እንከን አስተማስሎ በእሳት ምድራዊ። ይህ ጉባኤ ነው፣ ይቆየን። ኢርቱ እንከን አስተማስሎ በእሳት ምድራዊ። በምድራዊ እሳት ልንመስለው አይገባንም። እሳትሰ ቦቱ መጠን ወቦቱ አካል። ለእሳት ልክ መጠን አለው። ንሁ ወተለዓለ ነበልባሉ 40 ወተሰዓቱ በእመት ያለው ነው። መጠኑ እንደ እንጨቱ መደጎስ እንደ እንጨቱ መቅጠን ነው። ወመለኮትሰ ይትካል ይትበሃል ዘንተ ያአክል ወዘንተ ይመስል። መለኮትስ ይህን ያህላል ይህን ይመስላል ሊባል አይቻልም አይባልምም። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር። ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ አለው አይባልምም የለውምም። ወአቅም ከመሰብ እንደ ሰው 3 ክንድ ከስንዝር ነው አይባልም። አላ መንክር ውእቱ ወንቡር ዲበ አርያሙ አበ ይበጾ ህሊና ሰብ ወኢ ዘመላእክት አእምሮ። የሰው የመላእክት አእምሮ መርምሮ ከማያገኘው በአርያም በልዕልና ያለ መንክር ድንቅ ዕጹብ ነው እንጂ ከእንስሳት ከአራዊት ለይቶ አዋቂ አድርጎ የፈጠረ ሰውና መላእክትን ነውና እንዲህ አለ። አኮ ዘቦቱ ለመለኮት ግድም ወኑ ላዕሎታት የማን ወጸጋም። ለመለኮት ቀኝ ግራ ላይ ታች አለው አይባልም የለውም። አላ ምሉ ውእቱ እንተ በኩሌ ወበኩሉ። በአራቱ ማዕዘን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ምስፉ ወምስቱቅቡ። ለመለኮት የሚሮጥበት ሜዳ የሚሾልክበት ቀዳዳ አለው አይባልም የለውም። አኮ ዘቦቱ ለመለኮት ምስፉ ወምስቱቅቡ። ለመለኮት የሚገባበት ዋሻ የሚመክተው ጋሻ አለው አይባልምም የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱቅቡ። ለመለኮት የሚገኝበት ሰፊ አዳራሽ የሚሰወርበት ጠባብ እልፍኝ አለው አይባልም የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱቅቡ። ለመለኮት ሰፊ ጉልት የተወሰነ ጉልት አለው አይባልምም የለውም። አላ ውስተ ኩሉ ባሕውርት መለኮቱ። አገዛዙ በአራቱ ማዕዘን ምሉእ ነው እንጂ። አኮ ዘቦቱ ለመለኮት ዘበላዕሉ ጠፈር ወዘበታሕቱ መሰረት። ለመለኮት በላይ ጠፈር በታች መሰረት አለው አይባልም የለውም። አላ ጠፈር ውእቱ ጠፈሩም መሰረቱም እሱ ነው እንጂ። አኮ ዘቦቱ ለመለኮት ምድናን ዋትት ወርስ ከመ ይንሣእ እምድር ዘኮነ ውስቴታ። ለመለኮት ከምድር የወደቀውን ለማንሳት አንገት ቀለስ ወገብ ጎንበስ ማድረግ የለበትም። አላ ውስተ እዴሁ ኩሉ እሁዝ በከመ አርአዮ ለጴጥሮስ። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ይህስ እንደምንድን ነው ቢሉ ጴጥሮስ ከባለሟልነቱ የተነሳ ዓለሙ በአንተ ዘንድ እንደምንድን ነው አሳየኝ አለው። አይሆንም አለው። ግድ ቢለው እንደ እንቁላል በመዳፉ እጁ አድርጎ
ጴጥሮስ እንደምነህ አለው። ብርሃናት ሲመላለሱ ነፋሳት ሲነፍሱ አይቶ ጌታዬ ዓለሙ ሊያልፍ ቀርቧል፣ ምግብ ምንድነው አለው። ግፋ ሰማይታ ምን ትጠጣለህ? አንባ ንስሐ ትተኛለህ? አልተኛም። እስኪ ያሳየኝ አለው። በዕንቁ ጽዋ ወይኑን አስይዞ ጴጥሮስ እንዳትተኛ አለው። ፍጡር ከሆኑ መተኛት አይቀርምና ተኛ። ጽዋው ወደቀ፣ ወይኑን ፈሰሰ። አየ ጴጥሮስ እኔም ከተኛው ዓለሙ እንዲሁ ይሆናል ብሎታልና። አኮ ዘቦቱ ለመለኮት እንግዳ ወፍት ለመለኮት ፊት ደረት አለው አይባልም የለውም። ወዘባን እንተድህ ለመለኮት በኋላ ጀርባ አለው አይባልም የለውም። በዘይት ራይ በሚታይ ገንዘብ ይታይ ዘንድ ወበዘይት ገመር በሚወሰን ገንዘብ ይወሰን ዘንድ አላ ግልቡ ውእቱ በነደ እሳት በነደ እሳት የተሸፈነ ነው እንጂ። ነደ እሳት እሰ ለሊሁ ውእቱ ነደ እሳትም ያልኩት እሱ ነው። ወመለኮት እሰ ንጹሕ ካለመመለክ ንጹሕ ነው። ወጽሩይ ካለመሰገድ ንጹሕ ነው። ወብሩህ ውእቱ በጎላ በተረዳ ነገር አንድም ወመለኮት እሰ ንጹሕ ከተድሮ ከተፈልጦ ንጹሕ ነው። ወጽሩይ ካለመመለክ ካለመሰገድ ንጹሕ ነው። ወብሩህ ውእቱ ከአፋዊ ልብስ ንጹሕ ነው። ናምን አበ ፈናዊ ከመ አብ ውእቱ በህላዌሁ ለባዊ ወአለባዊ አብ በተለየ አካሉ ፈናዊ በግብሩ ወላዲ ስሙ አብ እንደሆነ እናምናለን። ወናምን ወልደ ተፈናዊ ከመ ወልድ ውእቱ በህላዌሁ ነባቢ ወአንባቢ ወልድም በተለየ አካሉ ተፈናዊ በግብሩ ተወላዲ ስሙ ወልድ እንደሆነ እናምናለን። ወናምን መንፈሰ ቅዱሰ ማየዊ ከመ መንፈስ ቅዱስ ሕያው ወማየዊ መንፈስ ቅዱስም በተለየ አካሉ ተፈናዊ በግብሩ ሰራጺ ስሙ መንፈስ ቅዱስ እንደሆነ እናምናለን። ሰለስቱ ስም አሐዱ እግዚአብሔር የሦስቱ ስም አንድ እግዚአብሔር ነው። አንድም እግዚአብሔር የሦስቱ ስም ነው። አንሰ ሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ እንዲል አኮ ከመ አብርሃም ዘይልቅ እምይስሐቅ አብርሃም ከይስሐቅ እንዲበልጥ እንዲቀድም ወይስሐቅ ዘይልቅ እምያዕቆብ ይስሐቅ ከያዕቆብ እንዲበልጥ እንዲቀድም አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። ኢይልህቅ አብ እምወልዱ አብ ከወልድ አይበልጥም አይቀድምም። ወወልድኒ ይልቅ መንፈስ ቅዱስ ወልድም ከመንፈስ ቅዱስ አይበልጥም አይቀድምም። ወመንፈስ ቅዱስኒ ይንስም ወልድ መንፈስ ቅዱስም ከወልድ አያንስም። ወወልድኒ ይንስም አቡሁ ወልድም ከአብ አያንስም። አኮ ከመ አብርሃም ዘየዝዙ ለይስሐቅ በሕገ ፍጥረት በልማደ ፍጥረት ሲል ነው። አብርሃም ይስሐቅን እንደሚያዘው ወይስሐቅ ዘየዝዙ ለያዕቆብ ይስሐቅም ያዕቆብን እንደሚያዘው አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። ኢየዝዙ አብ ለወልዱ በከዊነ ልብ ወያቢ ወልድ በከዊነ ወልድ አብ አባት ነኝና ብሎ ወልድን አያዘውም። ወያቢ ወልድ በከዊነ ወልድ ወልድም ልጅ ነኝና ብሎ ከአብ አይበልጥም። ከፍጡራን ሲለይ ነው። ከአባቱ የሚበልጥ ልጅ አለና አንድም ኢየኤቢ ይላል እምቢ አይልም። ከፍጡራን ሲለይ የአባቱን ፈቃድ የማይፈጽም የማይታዘዝ ልጅ አለና። ወመንፈስ ቅዱስ ጽሩይ ውእቱ መንፈስ ቅዱስም በባህሪ በህልውና ከአብ ከወልድ ጋር አንድ ነው። ወመለኮት ሰ አፍራሽ አይደለም ዋዌ ነው። መለኮትም ማለት ምሉ ስፉ ረቂቅ ማለት ነው። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
መለኮት ያለውን አብ ወልድ መንፈስ ቅዱስ ብሎ አመጣው። ምሉአን ስፉሃን ረቂቃን የሚሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አሐቲ መንግሥት በመንግሥት ወአሐቲ ስልጣን በስልጣን ወአሐቲ ምኩናን በአገዛዝ አንድ ናቸው። አንድም በመንግሥት በስልጣን በአገዛዝ አንድ የሚሆኑ አብ ወልድ መንፈስ ቅዱስ ምሉአን ስፉሃን ረቂቃን ናቸው። አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። ይህንን ዓለም እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ለይኩን ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። ይህንን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር ካለመታየት ወደ መታየት አምጥተው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ንግበር ሰብአ በአርአያነ ወበአምሳሊነ እንደ መልካችንና እንደ አምሳያችን እንፍጠር ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። አዳምን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። ወልድን ሥጋና ልብስ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ በነቢያት አድረው ይወርዳል ይወለዳል ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ወልድን ሥጋ አለበሱ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይሄን ልዩ ያለውን ይመክሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ያለውን ይነብቡ አለ። አብ ወወልድ ወመንፈስ ቅዱስ ይፌጽሙ ይሰምሩ ያለውን ይፌጽሙ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይገብሩ ይፌጽሙ ያለውን ይገብሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ እርጥቡን ከይቡስ ይቡሱን ከርጡብ ያስማማሉ። አንድም ሰባቱን መስተጻረራንን ያስማማሉ። እነዚህ ሰባቱ መስተጻረራን የሚባሉት ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። አብ ወወልድ ወመንፈስ ቅዱስ ያታጥኡ አዳምን አከናውነው ፈጠሩ። ይህ ከዚህ ቀረ የማይባል እጥር ምጥን ያለ መልከ መልካም ፍጹም የ30 ዓመት ጎልማሳ አድርገው ፈጥረውታልና አንድም ሁሉን አከናውነው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይፌንው ይሾማሉ። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ እንዲል አንድም አንዱ ቢደክም አንዱ ሊያጸናው ከአንዱ የቀረውን አንዱ ሊፈጽመው ሁለት ሁለት አድርገው ይሰዳሉ። ወፈነወሙ በበክልኤቱ እንዲል አንድም አብ ወወልድ ወመንፈስ ቅዱስ ይፌንው የአባት ዘር ወደ እናት ማሕፀን እንዲከፈል ያደርጋሉ። ኦ ዘትፌንዎ ለሕፃን እምኀውቄ ብእሲ ውስተ ማሕፀነ ብእሲት ወትጠበልሎ በሰፋድል ረቂቅ እንዲል አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አዳምን በ22ቱ ስነ ፍጥረት ላይ ያሰለጥናሉ። አንድም ሐዋርያትን ዱያነ ፈውሱ ሙታነ አንስኡ እለ ለምጽ አንጽሁ ብለው ድዌዎችን እንዲፈውሱ ሙታንን እንዲያስነሱ ያሰለጥናሉ። አንድም ካህናትን ለመሥዋዕት ለማዕጠንት በመቅደሱ ያሰለጥናሉ። አንድም በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ብለው በመንግሥተ ሰማያት ያሰለጥናሉ። አንድም መምህራንን የረቀቀውን አጉልተው የተሰወረውን ገልጠው በመናፍቃን ላይ ያሰለጥናሉ። አንድም ነቢያትን በትንቢት ሐዋርያትን በስብከት ካህናትን በመሥዋዕት ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስማ ይከውኑ በሰማዕታት አድረው ይመሰክራሉ። ወነግር ስምዓከ በቅድመ ነገሥት ወኢይትኀፈር እንዲል አንድም ለጻድቃን ይመሰክሩላቸዋል።
ወአጸድቅ ነገሮሙ በተአምር ወበመንክር እንዲል አንድም ለራሳቸው ይመሰክራሉ። አብ በደመና ሆኖ ዝንቱ ውእቱ ወልዴ የምወልደው ልጄ ይህ ነው፣ ለተዋሕዶ ለመሥዋዕትነት የመረጥኩ ልጄ ይህ ነው፣ እርሱን ስሙት ብሎ መመስከሩ ለራሱ መመስከሩ ነውና ወልድም በሥጋ ተገልጦ በዮርዳኖስ ተገኝቶ መጠመቁ ለራሱ መመስከሩ ነውና መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ መቀመጡ ለራሱ መመስከሩ ነውና አንድም አንዱ ለአንዱ ይመሰክራሉ። አብ ስምዐ ወልድ ወመንፈስ ቅዱስ፣ ወልድ ስምዐ አብ ወመንፈስ ቅዱስ፣ መንፈስ ቅዱስ ስምዐ አብ ወወልድ እንዲል አንድም ለጻድቃን ይመሰክራሉ። ንዑ ኀቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ብለው አብ ወወልድ ወመንፈስ ቅዱስ ይስሕቡ በክብር ወደ እነሱ ያቀርባሉ። እምከመተላአልኩ ምድር ስሕብ ኩሎ ኀቤ እንዲል አንድም በሃይማኖት በፍቅር ያቀርባሉ። አንድም ይህንን ዓለም ከመኖር ወደ አለመኖር ከመታየት ወደ አለመታየት ያሳልፋሉ። ይስሕቡ አለ የሚያሳልፉት እያሉ ነውና አብ ወወልድ ወመንፈስ ቅዱስ ያለምዱ ያስተምራሉ። ወላዲተ እግዚአብሔር ቃል ኮነት ልማደ ንሕነሰ ኢንለምድ ከመዝ እንዲል አብ ወወልድ ወመንፈስ ቅዱስ ይምዱ በመምህራን ላይ አድረው ያስተምራሉ፣ በመጻሕፍት ይመክራሉ። አብ ወወልድ ወመንፈስ ቅዱስ ያነጽሁ በንጽሐ ጠባይ ይፈጥራሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በጸጋ ያስጌጣሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ ይለያሉ። አንድም አብ ወወልድ ወመንፈስ ቅዱስ ያነጽሁ በንስሐ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በጥምቀት በልጅነት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ በሥጋ ወደሙ ያከብራሉ። አንድም ያነጽሁ ልብስ ከሳሙና ሲገናኝ፣ ያጸርዩ በውሃ ሲለቃለቅ፣ ይቄድሱ ደርቆ ሲለበስ። ከሳሙና እንደማገናኘት ሰው ንስሐውን ይናገራል፣ በውሃ እንደማለቅለቅ ቀኖናውን ይፈጽማል። የደረቀውን እንደ መልበስ ሥጋ ወደሙን ይቀበላል። አንድም ያነጽሁ በንጽሐ ሥጋ፣ ያጸርዩ በንጽሐ ነፍስ፣ ይቄድሱ በንጽሐ ልቡና። አንድም ያነጽሁ ከገቢረ ኃጢአት፣ ያጸርዩ ከነቢው ኃጢአት፣ ይቄድሱ ከሃልዮ ኃጢአት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸንዑ በምግባር በሃይማኖት ያጸናሉ። አንድም በተፈጥሮ በአጥንት በጅማት ያጸናሉ። አንድም በጎ ለመስራት ያስደፍራሉ። አብ ወወልድ ወመንፈስ ቅዱስ ያጠብኡ በመከራ ያስጨክናሉ። ሰማዕታትን ወደ ደም ጻድቃንን ወደ ገዳም ይሰዳሉ። አብ ወወልድ ወመንፈስ ቅዱስ ይድፉ ያስተምራሉ። ዘሰ አጥረየ ሀዳፈ የአምር ምሳሌ ወስውረ ነገረ ወእለሰ አልቦሙ ሀዳፍ ይወድቁ ከመቆጽር እንዲል አብ ወወልድ ወመንፈስ ቅዱስ ይኬልሉ ይጋርዳሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ ያለብሳሉ። አብ ወወልድ ወመንፈስ ቅዱስ ያሞግሱ ዘውድ ይጭናሉ። አንድም አብ ወወልድ ወመንፈስ ቅዱስ ይኬልሉ ባለሟል ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ ልጅነት ይሰጣሉ። አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል አብ ወወልድ ወመንፈስ ቅዱስ ያሞግሱ ክብር ይሰጣሉ። አብ ወወልድ ወመንፈስ ቅዱስ ይነብሩ በነገሥታት በመኳንንት አድረው በአውደ ፍትሕ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ድሃ ነው ብለው ሳይራሩ፣ ሀብታም ነው ብለው ሳይፈሩ በትክክል ይፈርዳሉ። አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው ይፈርዳሉ። አንድም አብ ወወልድ ወመንፈስ ቅዱስ ይነብሩ በጳጳሳት በቀሳውስት አድረው በአውደ ፍትሕ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ድሃ ነው ብለው ሳይራሩ፣ ሀብታም ነው ብለው ሳይፈሩ በትክክል ይፈርዳሉ።
አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው መንፈሳዊ ፍርድ ይፈርዳሉ። አንድም በምልአት መኖራቸውን መናገር ነው። 27 አንቀጽ ተናገረ። 3ቱ የተመስጋኝ 24ቱ ያመስጋኝ ምሳሌ። አንድም ሁሉም ያመስጋኝ ነው ብሎ 3ቱ የሦስቱ ነገድ የነገደ ሴም፣ የነገደ ካም፣ የነገደ ያፌት 24ቱ የ24ቱ ካህናተ ሰማይ ምሳሌ። ከመዝን አምን ወከመዝን ታመን እንዲህ እናምናለን እናሳምናለን። ድማሬ ወውባሬን ዘይንፈልጥ ወይንሌሊ በአንድነት ሳንለያይ ከመይኩን ቡደ ወይ ፍሉተ በባህሪ በህልውና የተለየ እንዳይሆን እንለይ። ንፍልጥ ወንሌሊ ከመይኩን ውሰ በአካል የተቀላቀለ እንዳይሆን እንለይ። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ 3 የምንል አይደለም አንልምም። አላ አሐዱ ውእቱ ዘሰለስቱ ግጻዌ በስም በግብር በአካል 3 ሲሆን በባህሪ በህልውና አንድ ነው እንጂ። አኮ ዘንብል አሐዱ ከመ አዳም ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ እንደነበረ እንደ አዳም አንድ አካል የምንል አይደለም አንልም። አላ ሰለስቱ ውእቱ ዘአሐዱ ህላዌ በባህሪ በህልውና አንድ ሲሆን በስም በግብር በአካል 3 ነው እንጂ። ናሁን ሰሞሙ ለአይሁድ እኩያን በስም በግብር በአካል 3 በባህሪ በህልውና በአገዛዝ አንድ ብለው የማያምኑ ሞኞች አይሁድ የሚሉትን እንሰማቸዋለን። ለኢስማኤላውያን ጊጉያን ዘይብሉ አሐዱ ገጽ እግዚአብሔር ወአሐዱ አካል ስሑታን እስማኤላውያንንም እግዚአብሔር አንድ ገጽ አንድ አካል ነው ሲሉ እንሰማቸዋለን። በይለብዎቶሙ እስመ ዕውራነ ልብ እሙንቱ ባለማወቃቸው ዕውራነ አእምሮ ናቸው እንጂ። ናሁን ርእዮሙ ለአረሚ መጣውያን ዘብዙ አማልክቲሆሙ ወብዙ አጋንንቲሆሙ ብዙ አማልክት ብዙ አጋንንት ያሏቸው መምለኪያነ ጣዖት አረማውያን የሚሉትን እንሰማቸዋለን። አጋንንቶቻቸው ብዙ አለ። እንጨቱን ጠርበው ድንጋዩን አለዝበው ያመልኩታል። በዚያ ሁሉ ላይ አጋንንት ያድሩበታልና። ይሁዳ ይሁዳ በውልቆ ኩሉ አይጉሪከ ብዙ አማልክቲከ ከማሁሰ አጋንንቲከ እንዲህ ንነሰ ንተሉ አምርህተ ሰናይ ፍኖት እኛ ግን በጎ ሕግ ወንጌልን የሚያስተምሩ ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። አንድም በጎ ሕግ ወንጌልን ለመማር ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። በከመ መሃሩነ ሐዋርያት እንዘይብሉ ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ አብ ፀሐይ ነው፣ ወልድ ፀሐይ ወልድም ፀሐይ ነው፣ ወመንፈስ ቅዱስ ፀሐይ መንፈስ ቅዱስም ፀሐይ ነው። አሐዱ ውእቱ ፀሐየ ጽድቅ ዘላዕለ ኩሉ ከሁሉ በላይ ያለ አንድ ፀሐይ ነው ብለው እንዳስተማሩን እንማራለን፣ እናስተምራለን። ለፀሐይ 3 ነገር አለው፣ ክበቡ፣ ጸዳሉ፣ ሙቀቱ። ፀሐይ ወጣ ባሉ ጊዜ አካሉን፣ እንይ ባሉ ጊዜ ብርሃኑን፣ እንሙቅ ባሉ ጊዜ ሙቀቱን መናገር ነው። ይህ አንድ ፀሐይ ቢባል እንጂ 3 ፀሐይ እንደማይባል ሥላሴም በስም በግብር በአካል 3 ቢባሉ በባህሪ በህልውና በአገዛዝ አንድ ይባላሉ እንጂ 3 አማልክት አይባሉም። አብ እሳት አብ እሳት ነው፣ ወልድ እሳት ወልድም እሳት ነው፣ ወመንፈስ ቅዱስ እሳት መንፈስ ቅዱስም እሳት ነው። አሐዱ ውእቱ እሳተ ሕይወት ማርያም ከአርያም በላይ ያለ አንድ እሳት ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። ለእሳት 3 ነገር አለው፣ ፍህሙ፣ ነበልባሉ፣ ሙቀቱ። እሳት እንጫር ባሉ ጊዜ አካሉን፣ እንይ ባሉ ጊዜ ብርሃኑን፣ እንሙቅ ባሉ ጊዜ ሙቀቱን መናገር ነው። ይህ አንድ እሳት ቢባል እንጂ 3 እሳት እንዳይባል ሥላሴም በስም በግብር በአካል 3 ቢባሉ በባህሪ በህልውና በአገዛዝ በመለኮት አንድ ይባላሉ እንጂ 3 አማልክት አይባሉም።
አብ ጎህ አብ ጎህ ነው። ወልድ ጎህ ወልድም ጎህ ነው። ወመንፈስ ቅዱስ ጎህ መንፈስ ቅዱስም ጎህ ነው። አሐዱ ውእቱ ጎህ ጽባ ዘበጸዳለ ብርሃኑ ሰሰለ ጽልመት በፍጹም ብርሃኑ ጨለማ የራቀበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። አንድም በፍጹም ስልጣኑ ዲያብሎስ ድል የተነሳበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። ለጎህ ሶስት ነገር አለው። ጎህ ቀደደ ባሉ ጊዜ አካሉን፣ እኒህ ባሉ ጊዜ ብርሃኑን፣ ርቀቱ ጽንፍ እስከ አጽናፍ ይደርሳልና ይህ አንድ ጎህ ቢባል እንጂ ሶስት ጎህ እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ አንድ ይባላሉ እንጂ ሶስት አይባሉም። አብ ጉንደወይን አብ ጉንደወይን ነው። ወልድ ጉንደወይን ወልድም ጉንደወይን ነው። ወመንፈስ ቅዱስ ጉንደወይን መንፈስ ቅዱስም ጉንደወይን ነው። አሐዱ ውእቱ ጉንደወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም ዓለም ሁሉ የጣፈጠበት ጣዕመ ጸጋ ያገኘበት አንድ ወይን ነው ብለው እንዳስተማሩን እንማራለን፣ እናስተምራለን። ለወይን ሶስት ነገር አለው። ጉንዱ፣ ሐረጉ፣ ዘለላው። አንድም ቀይ፣ ነጭ፣ ጥቁር ያፈራልና ይህ አንድ ወይን ቢባል እንጂ ሶስት ወይን እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። አብ ሐሊብ አብ ሐሊብ ነው። ወልድ ሐሊብ ወልድም ሐሊብ ነው። ወመንፈስ ቅዱስ ሐሊብ መንፈስ ቅዱስም ሐሊብ ነው። አሐዱ ውእቱ ሐሊብ ዘአልቦቱ ትውስእ ውሃ ያልተቀላቀለበት አንድ ሐሊብ አንድ ወተት ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። ለወተት ሶስት ነገር አለው። ቅቤው፣ አጓቱ፣ አይቡ። ለቅቤው ብቻ ሶስት ነገር አለው። አካል፣ ርቀት፣ ግዘፍ። ግዘፉ በእጅ ይጨበጣል፣ በዋንጫ ይያዛል። ርቀቱ በላይ በራስ ላይ ተቀብተውት በታች በሰውነት ሰርጾ ይገኛል። አካሉ ልባም ሴት የያዘችው እንደሆነ ዝናብ ሲያረፈርፍበት ያደረ አዳይ አበባ ይመስላል። ይህ አንድ ቅቤ ቢባል እንጂ ሶስት ቅቤ እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። ከመዝን አምን ወከመዝን ታመን በውስጥ በአፋ በነፍስ በሥጋ እንዲህ ብለን እናምናለን፣ እናሳምናለን። ወንበል ጸሎተ ሃይማኖት የሚስጥረ ሥላሴን ነገር ሲናገር መጥቶ ነበርና ያ ቢገታበት ወደ ሚስጥረ ሥጋዌ ተመልሶ ጸሎተ ሃይማኖትን በል አለ። ጸሎተ ሃይማኖት የሚናገረው የሚስጥረ ሥጋዌ ነገር ነውና አንድም መጻሐቤኪ ቃል እያለ ሚስጥረ ሥጋዌን ሲናገር መጥቶ በመካከል ሚስጥረ ሥላሴን አግብቶት ነበርና ያ ቢገታበት ወደ ሚስጥረ ሥጋዌ ተመልሶ ወንበል ጸሎተ ሃይማኖት አለ። በቅዳሴ እግዚእ፣ በቅዳሴ ሐዋርያት፣ በቅዳሴ ዮሐንስ ወለነጎድጓድ አመክንዮ ይባላል። በሊቃውንት ቅዳሴ ጸሎተ ሃይማኖት፣ በእመቤታችን ቅዳሴ እያፈራረቁ ማለት ይገባል። ይካ ጉባኤ ነው። ይቆየን።